ኤፌሶን ክፍል 6 በኤፌሶን መጽሐፍ የመጀመሪያው ምዕራፍ ላይ ጳውሎስ እግዚአብሔር በቤተ ክርስቲያን የነበረውን የመጀመሪያ ዕቅድ ይናገራል። ለቤተ ክርስቲያን የነበረው የመጀመሪያ ዕቅዱና ዓላማው ከዓለም ፍጥረት በፊትም ቢሆን በሰማያት ባሉት መንፈሳዊ በረከቶች ሁሉ ሊባርካት እንደሆነ ነግሮናል። እንዲሁም አንባቢዎቹን ለማበረታታትና ለመገሰጽ እነዚህ በረከቶች ምን እንደሆኑ ይዘረዝራቸዋል። ከዚያም ጸሎቱን ከምስጋና ጋር ወደ ሌላ አቅጣጫ ይሄዳል። እንደምታውቁት በቤተ ክርስቲያን በመንፈሳዊ በረከቶች ሁሉ ስለባረከን እግዚአብሔርን እያመሰገነ ነው። ነገር ግን ከዚህ ምስጋና ተነስቶ ኤፌሶናውያንን ከክርስቶስ ጋር በሰማይ የሚጠብቃቸውን የዘላለም ክብር በትክክል ተረድተው እንዲኖሩና ወደ ማመልከትና ወደ መጸለይ ይሸጋገራል። ይህ ትክክለኛ ጸሎት ነው ብዬ አስባለሁ። ምክንያቱም ብዙ ጊዜ ሰዎች ምድራዊ በረከቶች ኖሯቸው አይቻለሁ። ያ ጥሩ ጤና፣ ቤተሰብ፣ ትርጉም ያለው ስራ የመሳሰሉ ሆነው ሳለ ደስተኛ ግን አይደሉም። ብዙ ነገሮች አሏቸው። ነገር ግን የሚጎላቸው ነገር ቢኖር ባላቸው ነገር የመደሰት ችሎታ ነው። ስለዚህ ጳውሎስ እግዚአብሔር ለቤተ ክርስቲያን የሰጠውን ነገሮች ሁሉ ይገልጻል። የጸሎቱ ሁለተኛ ክፍልም ጌታ ሆይ ቤተ ክርስቲያንን በክርስቶስ ያላትን ነገር እንድታውቅና እንድትደሰትበት እባክህ ችሎታውን ስጣት የሚል ነው። በመጨረሻው ቁጥር ላይ ወደ ቀጣዩ ርዕሰ ጉዳይ ለመሸጋገር የሚያስችል ድልድይ ወይንም መሸጋገሪያን ያደርጋል። ያም ርዕሰ ጉዳይ በቤተ ክርስቲያን ላይ ያተኩራል። በምዕራፍ 2 ላይም አሁን የቤተ ክርስቲያን አባላት የሆኑትን ሰዎች ኃጢአተኛ ያለፈውን ሕይወት እና ለራሳቸው ምኞቶች ወይንም ለዚህ ዓለም በመገዛታቸው የተነሳ እንዴት በእግዚአብሔር ፍርድ እንደነበሩ መናገር ይጀምራል። ስለዚህ የሚጀምረው በበረከት በምስጋናና በመሳሰሉት ነው። ከዚያም በቤተ ክርስቲያን ውስጥ ያሉ ሁሉም ሰዎች ያላቸውን የጋራ ያለፈ ታሪክ ማውራት ይጀምራል። በቤተ ክርስቲያን ውስጥ ያለ ማንም ሰው ከየትኛውም ቦታ ይምጣ በባህል ወይንም በማህበራዊ ደረጃ የተለያየ ቢሆንም ከኃጢአተኞችና ለእግዚአብሔር ካለመታዘዝ አንጻር ሁሉም ሰው አንድ አይነት ያለፈ ታሪክ አለው። በዚህም ምክንያት በቀድሞ ዘመን እነዚያ ሰዎች ሁሉ በእግዚአብሔር ፍርድ ስር እንደነበሩ ይናገራል። ይህ ደግሞ ኢየሱስን ለኃጢአታቸው እንዲሞት ስለመላኩና በእምነት ለነዚያ አይነት ኃጢአተኞች ለተፈረደባቸው ሰዎች መዳን ስለመሰጠቱ የእግዚአብሔርን ጸጋና ምሕረት እንዲያስታውሷቸው እድል ይሰጣቸዋል። ይህም በስራ ላይ የተመሰረተ እንዳልሆነ ይነግራቸዋል። አስቀድመን እንዳልነው የእግዚአብሔር ጸጋ በሁለት መንገዶች ይታያል። ወይንም ይህንን የምንከልሰው በክፍለ ጊዜው ስላልነበራችሁ ነው። በመጀመሪያ ጸጋው የሚታየው በቀላሉ በኃጢአታችን እንድንጠፋ ከመተው ይልቅ መዳንን ለኛ በመስጠት በመምረጡ ነው። ይህን ማለትና ማድረግ ይችል ነበር። እንደምታውቁት እኔ ፍጹም ዓለም ፈጠርኩ፣ ሁሉንም ነገር ሰጠዋችሁ፣ እናንተ ግን ይህ የሚገባችሁ አይደላችሁ፣ እኔንና ቃሌን አልቀበልም አላችሁ። ስለዚህ ሂዱና የራሳችሁን መንገድ ፈልጉ ማለት ይችል ነበር። ነገር ግን እንደዚህ አላደረገም። ያደረገው ነገር መዳንን ሰጠን። ስለዚህ እግዚአብሔር በኃጢአተኝነታችን እንድንጠፋ ከመፍቀድ ይልቅ መዳንን ማቅረቡ የእግዚአብሔር ምሕረት አንዱ ገጽታ ነው። ሁለተኛው የሚያሳየው ነጥብ እግዚአብሔር መዳንን የሰጠው በእኛ ስራ በፍጹምነት ላይ ተመስርቶ ሳይሆን በእምነት ላይ ተመስርቶ መሆኑን ነው። ይህም በክርስቶስ ኢየሱስ ያለውን መዳረሻ ማንኛውም ሰው እንዲደርስበት ነው። በአዲስ ኪዳን እምነት በኢየሱስ ክርስቶስ ማመን ከኃጢአት መመለስ ወይንም ንስሐ መግባትና በጥምቀት እንደሚገለጽ የተወሰነ ጊዜ ወስደን አይተናል። በአዲስ ኪዳን መሰረት ጥምቀት በውሃ ውስጥ መጠመቅ መሆኑን አስረድተናል።
አዎ እምነት አለ። እኔ አምናለሁ። ኢየሱስ የእግዚአብሔር ልጅ መሆኑን እውነት እንደሆነ እቀበላለሁ። መጽሐፍ ቅዱስም ይህንን እምነት በመጽሐፍ ቅዱሳዊ መንገድ በእግዚአብሔር ፍቃድ የምንገልጸው ንስሐ በመግባትና በመጠበቅ እንደሆነ ይነግረናል። ስለዚህ ጳውሎስ ቤተ ክርስቲያን እንዴትና ለምን እንደተመሰረተች ካጠቃለለ በኋላ ዓለም አቀፋዊ ተፈጥሮዋን ማስረዳት ይጀምራል። እንዲሁም በዚህ ልዩ ቤተ ክርስቲያን ውስጥ የነበረው ችግርን ይፈታል። ስለዚህ የሚጀምረው የቤተ ክርስቲያንን ዓለም አቀፋዊ ተፈጥሮ በመናገር ነው። ከዛም ጳውሎስ እግዚአብሔር ከቤተ ክርስቲያን ጋር እንደ አንድ አካል እንዴት እንደሚገናኝ ይገልጿል። እንደምታውቁት ሁሉም ሰው በረከቶችን ይቀበላል። ሁሉም ሰው በትክክል በአንድ መንገድ ይድናል። ነገር ግን ከምድራዊ አተያይ አንጻር ቤተ ክርስቲያን በእያንዳንዱ አባል የባህልና የሃይማኖት ልዩነት የተነሳ ባለመግባባትና በክርክር ችግሮች ትታገል ነበር። ስለዚህ በዚያን ጊዜ ዋናው መከፋፈል በይሁዲነት ካሉ የተለወጡ አይሁዳን ክርስቲያኖችና አሕዛብ ተብሎ ከሚጠሩት ከተለያዩ ጣዖት አምላኪነት ከመጡት ከአሕዛብ አማኞች መካከል ነበር። በኤፌሶን በሚገኘው በዚህ ቤተ ክርስቲያን ውስጥ ጳውሎስ በሚዳስሰው ጉዳይ በሁለቱ ቡድኖች መካከል ውጥረትና ግጭት ነበር። መቋቋም የሚገባቸው ሌሎች አስቸጋሪ ልዩነቶችም ነበሩ። ለምሳሌ ያህል በዚህ ዘመን የነበሩት የወንድና የሴት አመለካከቶች ወይንም የባሪያና የነፃ ሰው ልዩነቶች ነበሩ። ነገር ግን በዚህ ልዩ መልእክት ውስጥ ጳውሎስ መፍትሄ የሚሰጠው በአይሁድ ክርስቲያኖችና በአሕዛብ ክርስቲያኖች መካከል ላለው የአንድነት ችግር ነው። በአይሁድ መካከል መጥፎ ግንኙነት የነበረ ይመስላል። ማህበራዊ ዳራውን ስንመለከት በአንጻራዊነት ማህበረሰብ ውስጥ አነስተኛ ቁጥር የነበረውና የወንጌልን ቃል መጀመሪያ የመቀበል ቅድሚያ የነበራቸው አይሁዶች በቤተ ክርስቲያን ውስጥ ነበሩ። አብዛኞቹ አዲስ አማኞች ደግሞ ከአሕዛብ የመጡ ክርስቲያኖች ነበሩ። ስለዚህ እያንዳንዳቸው የሚኮሩበት የየራሳቸው አቋም ነበራቸው። አይሁዶች እኛ ወንጌልን መጀመሪያ የተቀበልን እኛ ነን፣ ከሃይማኖት አንጻር የተማርንና የጠለቅንን፣ ሕጉንና ስርዓቱን እናውቃለን፣ የቤተ ክርስቲያንንም አሰራር እናውቃለን በሚለው ኩራት ውስጥ ነበሩ። አሕዛቦች ደግሞ አዎ ግን እኛ ከዚህ ክፍል ውስጥ ብዙ የሰው ቁጥር አለን ወይንም ብዙዎች ነን፣ እናንተን መምረጥ አንችልም፣ ሰዎቻችን ብዙ ናቸው እያሉ ነበር። ቤተ ክርስቲያን ኢየሱስና ሐዋርያት እንዲሁም የብሉይ ኪዳን ነቢያት እንዳስተማሩት ዓለም አቀፋዊ እንድትሆን ከተፈለገ በአይሁድና በአሕዛብ መካከል ያለው መለያየት መዘጋት አለበት። ያ ክፍተት መዘጋት ነበረበት። ቀላል የሆነ የሰው ልጅ መፍትሄ ማድረግ ይቻል ነበር። እንደምታውቁት ለምን የአሕዛብ ቤተ ክርስቲያን እዚያ ጋር ለይተን አናደርግም፣ የአይሁድ ቤተ ክርስቲያን እዚያ ለይተን አናደርግም ማለት ይቻል ነበር። ምናልባት አይሁዶች ጠዋት ሊሰበሰቡ ይችላሉ፣ እናንተ አሕዛቦች ደግሞ ከሰዓት በኋላ ተሰብሰቡ። በዚያ መንገድ ማድረግ ይቻል ነበር። ይህ የሰው ልጆች መፍትሄ መደረግ ይችል ነበር። ነገር ግን ኢየሱስ እንድንፈጽም የጠየቀው ፍላጎትን አያሟላም። ስለዚህ በምዕራፍ 2 ከቁጥር 11 እስከ 12 ባሉት ጳውሎስ ትኩረቱን በኤፌሶን ለሚገኙት አሕዛብ ክርስቲያኖች ያዞራል። እምነታቸውን ለማጠናከር ሲል ክርስቶስ ለነሱ የተለየ ምን እንዳደረገላቸው ያስረዳል። በመሆኑም የምንጀምረው እግዚአብሔርን ከማወቅ በፊት አሕዛብ በነበሩበት ቦታ ላይ ነው። በምዕራፍ 2 ቁጥር 11 ጀምሮ እንዲህ ሲል ያነጋግራቸዋል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ፣ በስጋ በእጅ የተገረዙ ባልተባሉት ያልተገረዙ የተባላችሁ፣ ይህንን አስቡ። ከዛም በመጀመሪያ ያልተገረዙ እንደነበሩ ይነግራቸዋል። መገረዝ በብሉይ ኪዳን በእግዚአብሔርና በአብርሃም መካከል በነበረው ቃል ኪዳን ውስጥ መካተትን የሚያሳይ በስጋ ላይ ያለ ምልክት ነው። እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ምድርን ቃል ገብቶለታል። ጥበቃና በረከቶችን እንዲሁም የሚመጣውን መሲህ ቃል ገብቶለታል። መገረዝ ደግሞ በዘርህ ውስጥ የዚህ ቃል ኪዳን አካል መሆንህን በሰውነታችን ላይ የምናሳይበት ምልክት ነው። ከዚህ ሐሳብ በስተጀርባ ያለው ትርጉም ለእግዚአብሔር
መገዛትን፣ ዝቅ ማለትን ያስታውሰናል። ምልክቱ የአእምሮ ምልክት ብቻ ሳይሆን በጣም በቅርብና በአካላችን ላይ ያለ ምልክት የተደረገበት ነገር ነው። ስለዚህ አይሁድ የቃል ኪዳኑ አካል ነበሩ። የዚያ ቃል ኪዳን ምልክትም በሰውነታቸው ላይ የማይጠፋ ምልክት ሆኖ ይኖር ነበር። እድሜያቸውን ሙሉ አብሯቸው ይኖራል። ስለዚህ አለመገረዝ ማለት ከእግዚአብሔር የተለዩ እንደነበሩና የዚህ ቃል ኪዳን አካል እንዳልሆኑ ያሳያል። አንድን ሰው ያልተገረዘ ብሎ መጥራት በእርግጥ ሰውየውን ለመርገም የሚጠቀሙበት መንገድ ነው። ያ ሐሳብ የተነገረው ሂደቱን ባለማለፋቸው ብቻ አይደለም፣ በእርግማን ስር እንደነበሩም ለማሳወቅ ነው። እግዚአብሔር የላችሁም፣ የቃል ኪዳኑም አካል አይደላችሁም ለማለት ነው። ለአይሁዶች ግን የኩራት ምልክት ነው። ለአሕዛቦች ግን የዘላለም መገለላቸው ማስታወሻ ነው። አሕዛቦች ጳውሎስ እንደሚለው እንደ ቤተ ክርስቲያን አባላት እግዚአብሔር በእርሱና በእነርሱ መካከል የነበረውን ይህንን ግድግዳ ስላስወገደው አመስጋኞች መሆን አለባቸው። ያ ምልክት ሁለታችንን እንደማይለየን ይናገራል። ይቀጥልና በቁጥር 12 ላይ እንዲህ ይላል፣ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ስለዚህ ከእግዚአብሔር ዜግነት የተገለሉ ነበሩ። የእስራኤል ዜግነት የሚገልጸው የአይሁድን ባህል ብቻ ሳይሆን እንደ የእግዚአብሔር ሕዝብ የሚቆጠሩትን እውነተኛ አማኝ ማህበረሰብ ነው። ስለዚህ ጳውሎስ አሕዛቦች እንደመሆናቸው መጠን የእውነተኛ አማኞች አካል እንዳልነበሩ፣ ጣዖት አምላኪዎችና አረማውያን እንደነበሩ ያስታውሳቸዋል። ከዚያም እንደገና ቢሆንም አሁን በቤተ ክርስቲያን ውስጥ ካለው ባህላቸው ነፃ ሆነው እውነተኛ አማኞች ተደርገው ሊቆጠሩ መቻላቸውን ይናገራል። ስለዚህ መገረዝ ከእግዚአብሔር ሊለየን የሚችል ነገር አይደለም። የእስራኤል ዜግነት አካል አለመሆናችን፣ የባህሉ አካል አለመሆናችን፣ የአብርሃም የደም ዘር ዝርያ ስለሌለን ከእግዚአብሔር ሊለየን ምክንያት አይሆንም። ቀጥሎም ለተስፋው ቃል ኪዳን እንግዶች ሆናችሁ። ሌላው መጥፎ ነገር አሕዛብ ወይንም አይሁድ ያልነበሩ የተስፋው ቃል ኪዳኖች እንግዶች ወይንም ባዕዳን ነበሩ። በእግዚአብሔር የተሰጣቸው ምንም ተስፋ አልነበራቸውም። እግዚአብሔር ለአሕዛብ በረከቶችን አልሰጠም፣ መሲህንም አልሰጠም። ለአይሁዶች ብቻ እነዚህ ነገሮች ተሰጥተዋል። ለአሕዛብ የሚጠብቃቸው ብቸኛው ነገር ፍርድና ቅጣት ብቻ ነበር። ስለዚህ ጳውሎስ እያለ ያለው አሁን እንደ ቤተ ክርስቲያን አባላት ፍርድን አምልጠዋል፣ መከራንም አምልጠዋል እና ሌላም ነገር አለ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ተስፋም አልነበራቸውም፣ እግዚአብሔርም አልነበራቸውም። ሃይማኖታቸው ሐሰተኛ ነበር። አማልክቶቻቸው ማጽናኛ ወይንም ደህንነት ለመስጠት አቅም የሌላቸው ነበሩ። ሃይማኖት በብዙ ተከታዮች መሞላቱ ድነትን አያረጋግጥም። ሃይማኖት የሚረጋገጠው በሚያመልኩት አምላክ ማንነት ላይ ነው። ስለዚህ አሕዛብ ሁሉንም አይነት አማልክት አምልከዋል። ቁጥራቸውም ብዙ ነበር። ነገር ግን የሚያመልኳቸው አማልክት ኃይል አልነበራቸውም። ስለዚህ ሃይማኖታቸው ምንም ያህል የተወሳሰበና ጥልቅ ቢሆንም ዋጋ ቢስ ነበር። ምክንያቱም የሚያመልኩት ነገር ከሞት ሊያድናቸው የሚችል ኃይል አልነበረውም። ነገር ግን እንደ ቤተ ክርስቲያን አባላት እግዚአብሔር ራሱ ጠባቂያቸው ነበር። እግዚአብሔር ራሱ አዳኛቸው ነበር። ስለዚህ እነዚህን በረከቶች በአሕዛብና በአይሁዶች መካከል የነበሩትን የተለያዩ ግንኙነቶች እያነጻጸረ ነው። በዚያን ጊዜ ያነበቡት ሰዎች የተነገረው ባይገልጹትም እንኳን በአይሁድና በአሕዛብ መካከል ያለውን ይህንን እርቅ ታላቅነት ለመረዳት የሁለቱም ሕዝቦች ያለፈ ግንኙነት መረዳት ነበረባቸው። ከየራሳቸው ልወጣ በፊት አይሁዶችና ከአሕዛቦች እርስ በርሳቸው በጥርጣሬ ይጠላሉ ነበር። የተለያዩ ባህሎች ብቻ አልነበሯቸውም።
እርስ በርሳቸው ይጠላሉ ነበር። አይሁዶች ከአሕዛቦች ጋር ምንም ግንኙነት አልነበራቸውም። በብሉይ ኪዳን ውስጥ አሕዛብ ከመለየት ጋር የተያያዙትን ማንኛውንም ነገር አልተረዱም ነበር። እግዚአብሔር አይሁድ በአሕዛብ ባህሪ ተጽዕኖ ስር እንዲወድቁ አልፈለገም ነበር። ብዙ ጊዜም አይሁድን በመጠቀም በገቡበት ምድር ያሉትን አሕዛብ እንዲቀጡና እንዲያጠፉ አድርጓቸዋል። ይህንን በብሉይ ኪዳን እናያለን። ሆኖም ከተቋቋሙ በኋላ ለአሕዛብ እውነተኛውን አምላክ እንዲገልጡ ብርሃን እንዲሆኑላቸው ያደርግ ነበር። የወንጌሉ መልእክተኞች መሆናቸው ነው። አይሁድ ግን አብዛኛውን ጊዜ በጽንፍ በተቃራኒው ይሰጡ ነበር። እነሱ አሕዛብን ይኮርጁ ነበርና ራሳቸው ወደ ጣዖት አምልኮ ይገቡ ነበር፣ ወይንም ያለ ምንም ለእግዚአብሔር ተጽዕኖ ይንቋቸውና ይጠሏቸው ነበር። ለምሳሌ ያህል አይሁድ በአንድ ቦታ አብረው የሚሄዱ ከሆነ የግለሰብን እርኩሰት ለመከላከል የአሕዛብን ጥላ ማለፍ አይፈቅዱም ነበር። ወይንም ደግሞ ከእስራኤል ውጭ ባሉ ሰዎች ቀደም ሲል የተነካውን ነገር እንኳ ቢነኩ የንጽህና ስርዓቶችን ያደርጉ ነበር። እነዚህ እስከ ጥግ ድረስ ይስባሉ። ስለዚህ በአይሁድና በአሕዛብ መካከል የረጅም ጊዜ ታሪክ የጥላቻ ነበር። የትውልድ ጥላቻ፣ የትውልድ ጠብ እንደማለት ነው። እንግዲህ አይሁድና አሕዛብ የብዙ መቶ ዘመናት ጥላቻና መለያየት ነበራቸው። ከዚያም ጳውሎስ በይሁዲና በአሕዛብ አማኞች መካከል ያለውን ግንኙነት አስተዋለ። በመጀመሪያ በአጠቃላይ በአይሁድና በአሕዛብ መካከል የነበረው ግንኙነት ምን ይመስል እንደነበረና ጳውሎስ ለአሕዛብ ምን እንደሚያስታውሳቸው እንመልከት። እናንተ ሰዎች በጣም ርቃችሁ ነበር፣ ምንም እድል አልነበራችሁም ይላቸዋል። አሁን ደግሞ አሕዛብ ወደ ይሁዲነት ሲለወጡ በአይሁድና በአሕዛብ መካከል ያለውን ግንኙነት ማውራት ይጀምራል። ይህም ነገር ደግሞ ተፈጽሟል። አንድ አሕዛብ ወደ ይሁዲነት መቀየር ከፈለገ መፈጸም ያለበት ብዙ ነገሮች ነበሩ። መገረዝ ነበረበት፣ በውሃ መጥራት ወይንም መጠመቅ እና መስዋዕት ማቅረብ ነበረበት። ሂደቱ ይህ ነበር። የእምነታቸው መገለጫው ይህ ነው። ሆኖም ገደቦች ነበሩ። አንድ ወደ ይሁዲነት የተለወጠ አሕዛብ ግን በቤተ መቅደስ ውስጥ ወዳለው ወደ ውስጠኛው አውድማ ወይንም አደባባይ ከአይሁድ ጋር ተቀላቅሎ መግባት አይችልም ነበር። እነሱ የሚገቡት ለነርሱ ብቻ ወደ ተዘጋጀው ወደ ውጨኛው አደባባይ ነበር። ነጋዴዎችና ገንዘብ ለዋጮች ሱቆቻቸውን ያቋቋሙት በዚያ መውጫ አደባባይ ላይ ነው። ይህ ደግሞ አሕዛቦች ወደ ቤተ መቅደስ አምልኮ ሊኖራቸው የሚችለውን ያን የራቀ መዳረሻ እንኳን ነጥቋቸዋል። እንዲሁም የኢየሱስን ቁጣ አስነስቷል። ክርስቶስ ገንዘብ ለዋጮችን ከቤተ መቅደስ ሲያባረራቸው በማቴዎስ ወንጌል ምዕራፍ 21 ላይ ከቁጣዎቹ አንዱ ምክንያት ድንኳኖቻቸው ወይንም ሱቆቻቸውን ያቆሙት በአሕዛብ አደባባይ ውስጥ መሆኑ ነው። አሕዛቦች ከዚህ የራቀ አደባባይ በስተቀር ወደፊት መቅረብ አይችሉም ነበር። ሆኖም ግን ያ አደባባይ በእነሱ ድንኳኖች መተከል ምክንያት ለአሕዛብ የሚሆነውን እግዚአብሔርን የሚያመልኩበትን ቦታ ሆኖ ሳለ ያንን ቦታ አረከሱት። ስለዚህ ኢየሱስ በጽድቅ ከዚያ ቦታ አስወገዳቸው። ስለዚህ በይሁዲነት ውስጥ ያለው አጠቃላይ ሐሳብ በእግዚአብሔርና በአይሁድ መካከል መለያየት እንደነበረ እንዲሁም በአይሁድና በአሕዛቦች መካከል መለያየት እንደነበረ ነው። በእግዚአብሔርና በአይሁድ መካከል ያለው ግድግዳ ወይንም መለያየት የተገለጸው አይሁድ ወደ እግዚአብሔር መቅረብ የሚችሉት በክህነቶች በኩል ብቻ በመሆኑና ሊቀ ካህኑ ብቻ ወደ ቅዱሰ ቅዱሳን ማለትም ወደ እግዚአብሔር መገኘት መግባት በመቻሉ ነው። በሌላ አነጋገር ያም ለሕዝብ ሲባል በዓመት አንድ ጊዜ ብቻ ነበር። በእግዚአብሔርና በአሕዛብ መካከል ያለው መለያየት ደግሞ አሕዛቦች በሞት ቅጣት ስር ሆነው ወደ ቤተ መቅደስ ክፍል እንዲገቡ ባለመፈቀዱ የተነሳ ግልጽ ነው። ስለዚህ እግዚአብሔር ንጹሕና ቅዱስን ለመቅረብ የማይቻል አምላክ ነበር። ስለዚህ አይሁድ መዳረሻ የነበራቸው በክህነቶች በኩል ብቻ ነበር። የተለወጠው መዳረሻ የነበረው በአይሁዶች በኩል ብቻ ነበር። አሕዛቦች ግን ምንም አይነት መዳረሻ አልነበራቸው። እነዚህ ሐሳቦች እርስ በርስ
የመገናኛ መንገዶች በጠንካራ ገደባዊ ሁኔታ በሁለቱም መካከል የሰረጹ መሆናቸውን ለማስረዳት ነው። ወደ ክርስትና የተለወጡት በአይሁድም ሆነ በአሕዛብ አእምሮ ውስጥ አሁንም በጣም የጸኑ ናቸው። መስመሮቹን በጥልቀት አንብበን ካስተዋልን ለረጅም ጊዜ እንደ ሁለተኛ ደረጃ ዜጎች ይሰማቸው የነበሩት አሕዛብ ክርስቲያኖች አሁን በክርስቶስ አማካኝነት የመዳን ሙሉ አጋሮች ሲሆኑ ለረጅም ጊዜ ንቀዋቸውና ጥለዋቸው የነበሩትን የይሁዲ ወንድሞቻቸውን መናቅ ጀመሩ። እንዲሁም በኤፌሶን የሚገኙት አይሁድ ክርስቲያኖች አሕዛብ ክርስቲያኖችን በእግዚአብሔር የመዳን እቅድ ውስጥ እንደ እኩል አጋሮች ለመቀበል ትንሽ ችግር አጋጥሟቸው ነበር። ምክንያቱም በይሁዲ ሃይማኖት ውስጥ ለአብዛኛው ጊዜ አንድ አሕዛብ ወደ ይሁዲነት ቢለወጥም እንኳን በአይሁዶች አመለካከት በዚያች ሃይማኖት ውስጥ አሁንም የሁለተኛ ደረጃ ዜጋ ተደርጎ ይታይ ነበር። ነገር ግን አሁን በክርስቶስ ሁሉም ሰው አንድ ነው። ሁሉም ሰው ተመሳሳይ በረከቶች አሉት። ሁሉም ሰው ተመሳሳይ መዳረሻ አለው። ስለዚህ በሚቀጥለው ቁጥር ላይ ጳውሎስ ክርስቶስ በአምላክ ፊት በአንድነት አይሁድንና አሕዛብን በቤተ ክርስቲያን ውስጥ እንዴት አንድ እንዳደረጋቸው ያሳያል። ስለዚህ አይሁን በአይሁድና በክርስቶስ አማኝ አሕዛብ መካከል ያለው ግንኙነት እንዴት የተለየ ነው? እንግዲህ በመጀመሪያ ስለ አይሁድና አሕዛብ በእግዚአብሔር ስለ መዋሃዳቸው ይናገራል። እግዚአብሔር ሁለቱንም አይሁድንና ከአሕዛብን ከራሱ ጋር እንዴት እንዳስታረቃቸው ያስረዳል። ቁጥር 13ን እናንብብ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁን ግን ይላል። አሁን ግን የሚለው በቀድሞ ዘመን የነበሩትን ነገሮች አስቀድሞ ስለነበረ ነው። አሁን ግን በክርስቶስ ኢየሱስ እናንተ ቀድሞ የራቃችሁት በክርስቶስ ደም ቀርባችኋል ይላል። ስለዚህ ጳውሎስ እንደሚለው በመስቀሉ አማካኝነት ኢየሱስ አሕዛብን ከእግዚአብሔር ለይቷቸው የነበረውን የኃጢአት ግድግዳ ያስወግዳል። የአይሁድ ወይንም ክህነት ወይንም ሌላ መካከለኛ አያስፈልግም። ኢየሱስ ራሱ የሁሉንም ኃጢአት ለማስተሰረይ ደሙን ያቀርባል። ስለዚህ ለአሕዛብ በክርስቶስ በኩል በማንኛውም ጊዜ በእግዚአብሔር ፊት መቅረብ ይችላሉ። የአይሁድ መካከለኛነት አያስፈልጋቸውም። ክርስቶስ ለአሕዛብ መካከለኛ ሆኗል። ክፍሉን ማንበባችንን እንቀጥል። ቁጥር 14 እንዲህ ይላል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከለኛ ያለውን የጥል ግድግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ። ስለዚህ ለአሕዛብ እውነት የሆነው ነገር ለአይሁድም እውነት ነው። ልዩነቱ የመስዋዕቱና የመዳኑ መገለጥ ለአይሁድ አስቀድሞ በሕግ በመስዋዕት ስርዓትና በነቢያት በኩል የተሰጠ መሆኑ ነው። ነገር ግን አሁን አይሁድም ሆነ አሕዛብ በኃጢአት ምክንያት የተፈረደባቸው እንደነበሩ ይናገራል። ምክንያቱም አይሁድ ሕጉን አልተገበሩም። ያ ኃጢአት ነበር። ሕግ ተሰጥቷል፣ ጥሩ ነበር። ነገር ግን በዚያ መሰረት አልኖሩም። ስለዚህ በዚያ ምክንያት ተፈርዶባቸዋል። አሕዛብ ደግሞ ሕጉን አያውቁም። ስለዚህ በኃጢአት ተጠያቂ ነበሩ። ስለዚህ ሁለቱም አይሁድና አሕዛብ የሚድኑትና የሚታረቁበት ቁልፉ እዚህ ላይ ነው። ያም በአንድ መንገድ ብቻ ነው። ምክንያቱም ሁለቱም የመጡበት ቦታ አንድ ነው። ባህሉ የተለያየ ሊሆን ይችላል። ሃይማኖቱ የተለያየ ሊሆን ይችላል። ነገር ግን ችግሩ አንድ አይነት ነበር። አይሁድ ሕጉን ባለመኖር ኃጢአተኛ ነበሩ። አሕዛብ ሕጉን ባለማወቅ ኃጢአተኛ ነበሩ። ሁለቱም ኃጢአት ሰርተዋል። ሁለቱም ተፈርዶባቸዋል። ሁለቱም በእግዚአብሔር ፊት ትክክለኛና ተመሳሳይ ችግር ነበረባቸው። ስለዚህ ሁለቱም አይሁድና አሕዛብ በትክክል በአንድ መንገድ ይድናሉ፣ እንዲሁም ይታረቃሉ። አይሁድ ካሁን በኋላ ቤተ መቅደስ አያስፈልጋቸውም። አሕዛብም የአይሁድ ሃይማኖት አያስፈልጋቸውም። አሁን አይሁድና አሕዛብ ከእግዚአብሔር ጋር አንድ የሚሆኑት በክርስቶስ ብቻ ነው። እርሱ የሁሉ አዳኝ ነው። ስለዚህ ጳውሎስ የሚወስደው የመጀመሪያው እርምጃ ሁለቱም አይሁድና አሕዛብ እንዴት ከእግዚአብሔር ጋር አንድ እንደሆኑ መግለጽ ነው።
ቀጣዩ እርምጃ ደግሞ አይሁድና አሕዛብ እርስ በርሳቸው እንዴት አንድ እንደሚሆኑ ማሳየት ነው። ቁጥር 16 እና 17 ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። የራቁት የምንላቸው እነማን ናቸው ታውቃላችሁ? አሕዛብ ናቸው። እና የተጠጉት ወይንም የቀረቡት እነማን እንደሆኑም ታውቃላችሁ? የአይሁድ ሕዝብ ናቸው። በእርሱ ሥራ ሁለታችንም በአንድ መንፈስ ወደ አብ መዳረሻ አለን። ቁጥር 18 ላይ በእርሱ ሥራ ሁላችንም በአንድ መንፈስ ወደ አብ መግባት አለንና ይላል። ስለዚህ ሕጉ አይሁድና አሕዛብን ከእግዚአብሔር ለይቷቸዋል። ከነርሱ ማንም ሊታዘዝ አልቻለም። እርስ በርሳቸው ተለዩ። ሕጉ ስለጠየቀ አይሁዶች ከአሕዛብ ጋር እንዲቀላቀሉ አልተፈቀደላቸውም ነበር። ስለዚህ ኢየሱስ የሕጉን ፍላጎት ሁሉ ይፈጽማል። እንዲሁም መስፈርቶቹን ከሁለቱም ከአይሁድና ከአሕዛብ ያስወግዳል። አሁን ሁለቱም ቡድኖች ከእግዚአብሔር ጋር አንድ ሆነዋል። ስለዚህ እርስ በርሳቸው አንድ መሆን ይችላሉ። ሕጉን የፈጸመ አካል አዲስ ሕግ ማውጣት ይችላልና ኢየሱስ አዲስ ሕግ አወጣ። አዲሱ ሕግ ምንድን ነው? አዲሱ ሕግ በአይሁድና በአሕዛብ መካከል ያለው አንድነት ነው። አዲሱ ሕግ ይሄ ነው። ስለዚህ አይሁድና አሕዛብ በጥንት ጊዜ የለያያቸውን ግድግዳ በጋብቻ፣ በውይይት፣ በፖለቲካ ወይንም በኢኮኖሚ ማፍረስ አልቻሉም ነበር። ጳውሎስ ግን ኢየሱስ አንድ ሊሆን የሚችሉበት ሰላም ነው አለ። እርሱ አንድ የሚያደርጋቸው ድልድይ ነው አለ። በክርስቶስ ላይ ባለ እምነት ወደ እግዚአብሔር አንድነት ይገባሉ። እንዲሁም ከክርስቶስ ጋር አንድ አካልን ይጋራሉ። የመገናኛው ነጥብ ጥምቀት ነው። በዚያም የቀደመው ሰው ይቀበራል፣ አዲሱ ሰው ይነሳል። ይህ ደግሞ ለአይሁድም ሆነ ለአሕዛብ አንድ አይነት ነው። አይሁድና አሕዛብ በቤተ ክርስቲያን ውስጥ እርስ በርሳቸው አንገት ላይ ቢጠናነቁ ወይንም ቢጣሉ የክርስትና ምስክርነት ምን ይመስል ነበር? በእርግጥም ከመጀመሪያው 100 ክፍለ ዘመን አያልፍም ነበር። ከዚያም ጳውሎስ በአይሁድና በአሕዛብ መካከል ስላለው አንድነት 3 ምሳሌዎችን ይሰጣል። ከቁጥር 19 እስከ 22 እንዲህ ይላል። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ነን። እንዲሁ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ የተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱ እናንተም ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አሁን ጳውሎስ በአይሁድና በአሕዛብ መካከል ሊኖር የሚችለውን የአንድነት ውበት በከፍተኛ ክቡር ስሜት ይገልጻል። በመጀመሪያ የቅዱሳን መንግስት ብሎ ይጠራቸዋል። በዚያም አሕዛብ ከአይሁድ ጋር ተመሳሳይ መብቶችና ጥቅሞች አሏቸው። ሁሉም ሰው ተመሳሳይ ጥቅም ሲኖረው አንድነት ሊኖረው ይችላል። በማህበረሰባችን ውስጥ ያለው ችግር ይሄ ነው። ፍርድ ቤቶች ሁልጊዜ የሚያስፈልጉት ለዚህ ነው። የሲቪል መብት ተሟጋቾች የሚጠይቁት ይሄንን ነው። ሁልጊዜም የሚጠይቁት ስለምንድን ነው? ለሁሉም ሰው፣ ለወንዶች፣ ለሴቶች እኩል መብት እንዲኖር ነው። ለአካል ጉዳተኞች፣ ከተለየ ባህል ለመጣም ሰው፣ ሁሉም ሰው በትክክል ተመሳሳይ መብቶች እንዲኖሩት እንፈልጋለን። በእርሱ ላይ ምን ያህል ተሳክቶልናል? ሆኖም ጳውሎስ እንደሚለው በቤተ ክርስቲያን ውስጥ ሁላችንም ተመሳሳይ መብቶችና ጥቅሞች አሉን። ምክንያቱም ሁላችንም ወደ እግዚአብሔር የመጣ ነው በትክክል በአንድ መንገድ ነው። ማንም ብንሆን ከእግዚአብሔር ተለይተን እንደነበር አምነናል። አሁንም የትም ቦታ ብንሆን፣ በማንኛውም ዘመን ብንኖር፣ ማንም እንሁን በእርሱ ልጅ ላይ ያለንን እምነት በትክክል በአንድ መንገድ ገልጸናል። የተለየ ባህል ወይንም ማህበራዊ ሁኔታ ወይንም አካላዊ ልዩነት ይኑር፣ ጥቁር፣ ነጭ፣ እስያዊ፣ እንግሊዘኛ የማይናገሩ ሰዎችን አጥምቄያለሁ። ድሆች፣ ሀብታሞች፣ በደንብ የተማሩ፣ በደንብ ያልተማሩ፣ አካል ጉዳተኞች ከዊልቸር ወደ ውሃው ማውጣት ስለማይቻል ልዩ መሳሪያዎችን 2 ወይንም 3 ሰዎች ያስፈልጉን ነበር። ሁሉንም ሰዎች አጥምቄያለሁ።
በ33 ዓመታት አገልግሎቴ ውስጥ የተለያዩ አይነት ሰዎች ነበሩ። ነገር ግን ሁሉም ለእግዚአብሔር በመታዘዝ በትክክል አንድ አይነት ነገር አድርገዋል። ኢየሱስ የእግዚአብሔር ልጅ መሆኑን ታምናለህ? ታምኛለሽ? የተለያዩ መንገዶችን ተጠቅሜ ጠይቃቸዋለሁ። እነሱም አዎ አምናለሁ ወይንም አሜን፣ በእርግጠኝነት ኢየሱስ የእግዚአብሔር ልጅ መሆኑን አምናለሁ ይላሉ። ከዚያም ውሃው አንዳንድ ጊዜ ቀዝቃዛ፣ አንዳንድ ጊዜ ሙቅ፣ አንዳንድ ጊዜ ለብ ያለ ነበር። አንዳንድ ጊዜ ብዙ ውሃ ነበር፣ አንዳንድ ጊዜ ብዙ ውሃ አልነበረም። በህንፃ ውስጥ፣ ከህንፃ ውጪ፣ በሐይቅ ውስጥ፣ ነገር ግን ሁልጊዜም በውሃ ውስጥ እናጠምቅ ነበር። ሁልጊዜም በኢየሱስ ስም እናጠምቅ ነበር። ሁልጊዜም በትክክል ለተመሳሳይ ዓላማ ነበር። ኃጢአቶቻችሁ ይሰረዩ ዘንድ እናም የመንፈስ ቅዱስን ስጦታ ትቀበሉ ዘንድ። የተሰረየ ኃጢአት ያለፈውን ያጠፋል። የመንፈስ ቅዱስ ስጦታ ደግሞ ወደ ዘላለማዊነት አስገብቶ የወደፊቱን ጊዜ ያረጋግጣል። ይህ ለሁሉም ሰው አንድ ነው። ስለዚህ ጳውሎስ እንዲህ ይላል፣ እናንተ የቅዱሳን መንግስት ናችሁ። ሁላችሁም በድፍረት ወደ እግዚአብሔር በመጣችሁበት መንገድ አንድ ናችሁ። ስለዚህ ሁላችሁም ተመሳሳይ ነገር ተቀብላችኋል። ሁሉም አባላት ተመሳሳይ አባት ያላቸው ቤተሰቦች ወይንም የቤት ውስጥ ማህበረሰብ ብሎ ይጠራቸዋል። ከብዙ ዓመታት በፊት ወደ ሃይቲ ለአገልግሎት ሲሄድ እዚያ ሁሉም በፈረንሳይኛ ይናገራሉ። የሚጸልየው መሪ ሰው ሲነሳ እንዲህ ብሎ በፈረንሳይኛ ይናገራል። በፈረንሳይኛ የሰማይ አባት አባቱን በተለየ ቋንቋ በተለየ ባህል ጠራው። ነገር ግን የሚጠራው አባት እኔ የምጠራው አባት ነው። እንዲሁም በታሪክ ውስጥ ሁሉም ወንዶችና ሴቶች በጸሎታቸው የጠሩት አባት የሁላችን አባት ነው። ለምን አባት ብለን እንጠራዋለን? ምክንያቱም ሁላችንም የቤተሰቡ አባላት ወይንም ልጆች ስለሆነን። ክርስቶስ መሰረት የሆነበትና እያንዳንዱ አባል ድንጋይ የሆነበት ነው። ሁሉም አባላት በትክክል ተመሳሳይ አባትና እርስ በርሳችን ተመሳሳይ ወንድማዊ ግንኙነት አለን። ለምን እርስ በርሳችን ወንድምና እህት እንደሆንን ብላችሁ ታስባላችሁ? ምክንያቱም በአንድ ቤት ውስጥ በአንድ ቤተሰብ ውስጥ ስላለን። እዚህ ጋር ቀላል ነው። ምክንያቱም እኛ እስቲ እኔ ሁላችንም ነጮች ነን። በማንኛውም ሁኔታ የተለያዩ ቀለማት እንደ ሞንትሪያል ካለ ጉባኤ ጋር ብትሄዱ ከአፍሪካ፣ ከፊሊፒንስ፣ ከደቡብ አሜሪካ፣ ከአሜሪካ፣ ከሁሉም ቦታ 18 የተለያዩ ባህል ቡድኖች አሉ። እዚያ ወንድሞችና እህቶች ሲሉ በጣም ትርጉም ያለው ነው። ምክንያቱም ሁሉም ነጮች አይደሉም፣ ሁሉም እንግሊዘኛ አይናገሩም። ሆኖም ግን ሁሉም ወንድምና እህት ይባባላሉ። እናም መንፈሳዊ ቤተ መቅደስ ናቸው ማለት ነው። ክርስቶስ መሰረት የሆነበት እያንዳንዱ አባል ድንጋይ የሆነበትና እግዚአብሔር ራሱ ሰራተኛ ወይንም አናጺ የሆነበት ሁላችንም የአንድ ቤት አካል ነን። ሁላችንም ለአንድ ዓላማ እየሰራን ነው። ስለዚህ ጳውሎስ እንዲህ ይላል፣ ቤተ ክርስቲያን በአንድ ጊዜ እነዚህ ሁሉ ነገሮች ናት። ምክንያቱም ሁሉም በክርስቶስና በክርስቶስ አማካኝነት አንድ ሆነዋል። ሁላችንም በእነዚህ ነገሮች ላይ ልንስማማ እንችላለን። ስለዚህ ጳውሎስ የቤተ ክርስቲያንን ዓለም አቀፋዊ ተፈጥሮ የሚያብራራው እግዚአብሔር በዚያን ጊዜ የነበሩትን በጣም የተራራቁ ቡድኖች አይሁድንና አህዛብን እንዴት አንድ እንዳረጋቸው በመግለጽ ነው። ለእኛ የሚሆነው ትምህርት ደግሞ በጣም ቀላል ነው። የዘመናት መለያየትና ጥላቻ የነበራቸው እነዚህ ሁለት ቡድኖች እርስ በርሳቸው የተጠላሉ። አህዛብ አይሁድን ጠሉ፣ አይሁድም አህዛብን ንቀዋል። ይህ ደግሞ ለብዙ መቶ ዘመናት የዘለቀና የሰረጸ ነበር። በክርስቶስ አንድ መሆን ከቻሉና ስለ አንድነት የተሰጠውን የኢየሱስን ትእዛዝ መታዘዝ ከቻሉ እንግዲህ እኛም በእርግጠኝነት ያንን ማድረግ እንችላለን። እኛ ከማንም ባህል ወይንም ከማንም ሕዝብ ጋር የትውልድ ጥላቻ የለብንም። በእርግጠኝነት በዚህ ዘመን ያንን ተመሳሳይ ዓላማ ማሳካት እንችላለን። ለማንኛውም በሚቀጥለው ምዕራፍ ላይ ጳውሎስ ይህንን ጭብጥ ይቀጥላል። እንዲሁም ሁሉም ሰዎች አንድ ሊሆኑ የሚችሉበትን አካል የመፍጠር በእግዚአብሔር እቅድ ውስጥ ያለውን የራሱን ሚና ይነግረናል። ጳውሎስ በኤፌሶን መጽሐፍ ውስጥ ስለሚናገረው ስለዚህ የአንድነት ጭብጥ እንቀጥላለን። ተባረኩ።